ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ ደግሞ የምንመለከተው በእርግዝና ጉዟችሁ ውስጥ ወደ ሁለተኛው ትራይሚስተር የምትሸጋገሩበት የጤናችሁ ሁኔታ በእጅጉ የሚሻሻልበትና የጽንሱ አካላዊ እድገት በከፍተኛ ፍጥነት የሚፋጠንበት ወሳኝ ወቅት ይዤላችሁ ቀርቤያለሁ። ይሄውም የእርግዝና አራተኛ ወር ወይም ደግሞ በሳምንት ስንገልጸው ከ13ኛው ሳምንት እስከ 16ኛው ሳምንት ያለው የእርግዝና ጊዜ ነው። በመጀመሪያ 3 ወራት ውስጥ የነበረው የማቅለሽለሽ፣ የድካም፣ የራስ ምታትና የምግብ መጥላት ስሜት በዚህ ወር እየቀነሰ ስለሚመጣ እናቶች የምግብ ፍላጎታቸው በከፍተኛ ሁኔታ ይከፈታል። ብዙ እናቶችም አሁንማ ማቅለሽለሹ ስለቆመ ያገኘሁትን ምግብ መመገብ እችላለሁ ብለው ያስባሉ። ነገር ግን ይህ የምግብ ፍላጎት መጨመር ሳታውቁት አደገኛ የሆነ የምግብ አይነቶችን ለመመገብ በር ሊከፍት ይችላል ማለት ነው። እናም በዚህ ቪዲዮ ላይ በአራተኛ ወር በፍጹም ልትመገቧቸው የማይገቡ ምግቦችን፣ ለጽንሱ ነርቭና አካል እድገት ስጋት የሆኑ አዳዲስ የተከለከሉ ምግቦችን፣ በዚህ ወር መመገብ ያለባችሁ ወሳኝ ምግቦችን፣ እንዲሁም የጽንሱ አስደናቂ እድገትና በየቀኑ ልታደርጓቸው የሚገቡ አበይት ጥንቃቄዎችን በዝርዝር የምንመለከት ይሆናል ማለት ነው። እንደተለመደው ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ የምጀምረው በእርግዝና አራተኛ ወር ላይ በፍጹም መመገብ የሌለባችሁ ምግቦች ምንድናቸው የሚለውን ነው። በእርግዝና አራተኛ ወር የማህፀን ፈጣን ማደግና የጽንሱ የውስጥ አካላት መሰረት መያዝ የሚጀምርበት ወቅት በመሆኑ አንዳንድ ምግቦችንና መጠጦችን ሙሉ በሙሉ ማስወገድ ይኖርባቸዋል። ከነዚህ ውስጥም አንደኛው ያልበሰሉ ጥሬ ወይም ደግሞ በትንሹ የበሰሉ የባህር ምግቦችን ማለትም አሳዎች ናቸው። በአራተኛ ወር የጽንሱ ማዕከላዊ የነርቭ ስርዓትና የአንጎል ሕዋሳት ይበልጥ ስለሚዘረጉ ጥሬ አሳዎች ውስጥ የሚገኘው ሜርኩሪና ሳልሞኔላ የተባለው አደገኛ ባክቴሪያ የጽንሱን የአንጎል ልማት በእጅጉ ይጎዳል። አሳ በሚበላበት ጊዜ በደንብ የበሰለና አነስተኛ ሜርኩሪ ያላቸው እንደ ቲላፒያ ያሉ የንጹህ ውሃ አሳዎችን ብቻ ነው መምረጥ ያለባችሁ ማለት ነው። ቀጣዩና ሁለተኛው በእርግዝና አራተኛችሁ ወር ላይ ልትመገቡት የማይገባው ምግብ እንግዲህ ጥሬ እንቁላል ወይም ደግሞ በእሱ የተሰሩ ምግቦች ናቸው። ብዙ እናቶች በአራተኛው ወር የምግብ ፍላጎታቸው ስለሚመለስ ፈሳሽ ያለው እንቁላል ወይም ደግሞ በቤት ውስጥ የተሰራ ማዮኔዝ ይመርጣሉ። ነገር ግን ያልበሰለ እንቁላል የጽንስ መረበሽንና የከፋ የምግብ መመረዝን የሚያስከትል ባክቴሪያ ይይዛል። ስለዚህ እንቁላል ቢጫውንና ነጩን ክፍል ሙሉ በሙሉ ደርቆ እስኪበስል ድረስ ተቀቅሎ ወይም ደግሞ ተጠብሶ ብቻ ነው መበላት ያለበት ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ቀጣዩ ሶስተኛ ነው። ሶስተኛው ጥሬ ጉበትና የውስጥ የደም ምግቦች ናቸው። ጉበት ከፍተኛ የቫይታሚን ኤ ስብስብ አለው። በአራተኛ ወር ከመጠን በላይ የሆነ የኬሚካል ቪታሚን ኤ ወደ እናት ሰውነት ሲገባ በጽንሱ አካል መዋቅር ላይ መዛባትንና የወሊድ ጉድለትን ሊያስከትል ስለሚችል ጥሬም የሆነ የበሰለ የጉበት ምግብ መወገድ አለበት ማለት ነው። ቀጣዩና አራተኛው እንግዲህ ያልተጠበሱ ጥሬ ፍራፍሬዎችና ጥሬ ቡቃያዎች ናቸው። እንደ ጥሬ የባቄላ፣ አተር፣ ቦሎቄ ወይም ደግሞ አኩሪ ያሉ ባክቴሪያዎችን በእርጥበት አካባቢያቸው በቀላሉ ስለሚያዙ ሳይበስሉ በሰላጣ መልክ መብላት የለባችሁ ማለት ነው። እነዚህን ጥራጥሬዎች በደንብ አጥቦ ወይም ደግሞ ቀቅላችሁ ነው መመገብ ያለባችሁ ማለት ነው። ቀጣዩና አምስተኛው ከፍተኛ ስኳርና አርቲፊሻል ማጣፈጫ ያላቸው የታሸጉ መጠጦችና የፋብሪካ ምግቦች ናቸው። በአራተኛው ወር የእርግዝና ስኳር የመከሰት ዕድል ስለሚጨምር ሰው ሰራሽ ማጣፈጫ ያላቸውን መጠጦች መጠጣት የጽንሱን ክብደት ያልተለመደ ያደርገዋል። የእናትንም የደም ግፊት የሚያዛባ ይሆናል ማለት ነው። የመጨረሻውና ስድስተኛው በእርግዝና አራተኛ ወራችሁ ላይ መመገብ የሌለባችሁ ምግብ እንግዲህ ፓስቸራይዝድ ያልሆኑና ያልተፈላ ወተት እንዲሁም የተለያዩ የወተት ተዋጽኦች ናቸው። ሳይፈላ የሚሰራ ወተት እንግዲህ ሊስቴሪያ የተባለ ባክቴሪያ ስለሚኖረው በእንጅብል በኩል አልፎ የጽንሱን ሕይወት አደጋ ውስጥ ይጥላል። ሁልጊዜም በደንብ የፈላ ወተት ብቻ ነው መጠቀም ያለባችሁ ማለት ነው። እንግዲህ ውድ ቤተሰቦች ልብ ማለት ያለባችሁ ጉዳይ እነዚህ ምግቦች በአራተኛ ወር ላይ ብቻ አይደለም፣ በሙሉ እርግዝና ጊዜያችሁ ላይም ከእናንተ ማራቅ ያለባችሁ ምግቦች ናቸው ማለት ነው። እንግዲህ ውድ ቤተሰቦች ልብ ማለት ያለባችሁ ጉዳይ እነዚህ ምግቦች በእርግዝና አራተኛ ወራችሁ ላይ ብቻ አይደለም መጠንቀቅ ያለባችሁ፣ በሙሉ በእርግዝና ጊዜያችሁ ላይ ማራቅ ያለባችሁ ምግቦች ናቸው ማለት ነው። እስቲ አሁን በእነዚህ ምትክ ላይ በአራተኛ ወር በብዛት መመገብ ያለባችሁ አልሚ ምግቦች ምንድናቸው የሚለውን እንመልከት። በዚህ ወር የምግብ ፍላጎት በሚከፈትበት ጊዜ ጠቃሚና አልሚ ምግቦችን መምረጥ ለጽንሱ ፈጣን እድገት ወሳኝ ነው። የመጀመሪያው እንግዲህ በካልሲየም የበለጸጉ ምግቦች ናቸው። የጽንሱ አጥንት መጠናከር የሚጀምረው በዚህ ወር በመሆኑ
ወተት፣ እርጎ፣ የሰሊጥ ፍሬና ጥቁር አረንጓዴ ቅጠል ያላቸው አትክልቶች በስፋት መውሰድ ይኖርባቸዋል ማለት ነው። ከላይ እንዳልኳችሁም እንግዲህ ወተትና እርጎ እንግዲህ ፓስቸራይዝድ መሆን አለባቸው ወይም ደግሞ ወተትም ከሆነ የተፈላ መሆን አለበት ማለት ነው። ቀጣዩና ሁለተኛው በአይረን የበለጸጉ ምግቦች ናቸው። እንግዲህ የእናት የደም መጠን በከፍተኛ ሁኔታ መጨመር ስለሚጀምር ደም ማነስ እንዳይከሰት ቀይ ስር፣ ሌቲኒን ማለትም ምስር፣ ስፒናችና ቀይ ስጋ በጥንቃቄ ተበስለው መብላት ይኖርባችኋል ማለት ነው። ቀጣዩና ሶስተኛው ፕሮቲንና ፋይበር ያላቸው ምግቦች ናቸው። የጽንሱ ሕዋሳት ለመገንባትና በሆርሞን ለውጥ ምክንያት የሚመጣውን የሆድ ድርቀት ለመከላከል ቦሎቄ፣ አተር እና ሙሉ እህል ያላቸው ምግቦች ማለትም እንደ አጃ፣ የገብስ ገንፎ ያለው ምግቦችን መጠቀሙ ተመራጭ ነው ማለት ነው። እናም በአጠቃላይ እነዚህን ምግቦች በእርግዝና 4ኛ ወር ላይ ማለትም በካልሲየም የበለጸጉ ምግቦች፣ በአይረን በፕሮቲንና ፋይበር ያላቸው ምግቦች አዘውትራችሁ መመገብ ይኖርባችኋል ማለት ነው። በቀጣይ የምንመለከተው አሁን በ4ኛ ወር የጽንሱ አስደናቂ እድገትና አካላዊ ለውጦች ምን ይመስላል የሚለውን ነው። በዚህ ወር ህፃኑ በሆዳችሁ ውስጥ የአንድ ትልቅ ብርቱካን ወይም ደግሞ የፖም ያህል ማለትም ከ10 እስከ 12 ሴንቲሜትር ርዝመትና ከ100 ግራም በላይ ክብደት ይደርሳል። ህፃኑ አሁን የፊት ገጽታው ማንቀሳቀስ ይጀምራል። ብልሽታዎችንና የብርሃን ለውጦችን በአይኑ ሽፋኖች በኩል ያውቃል። አጥንቶቹ ከለስላሳ ወደ ጠንካራ መዋቅር መለወጥ ይጀምራሉ። የሽንት እጢዎች ስራ በመጀመራቸው የሚጠጣውን የአሞኒክ ፈሳሽ ሽንት አድርጎ ማስወጣት ይጀምራል ማለት ነው። እንዲሁም የህፃኑ የጾታ አካላት ሙሉ በሙሉ ስለሚፈጠሩ በዚህ ወር መጨረሻ አካባቢ በሚደረግ አልትራሳውንድ የህፃኑን ጾታ መለየት የምትችሉ ይሆናል ማለት ነው። ህፃኑ በዚህ ጊዜ እጆቹን የማጠፍና የመዘርጋት እንቅስቃሴ ያደርጋል። የጣቶቹ ጥፍሮች መውጣት ይጀምራሉ። የልብ ምቱ በየደቂቃው ከ120 እስከ 160 ጊዜ ይመታል። ይህም ከእናቱ የልብ ምት እጥፍ ያህል ፈጣን ነው ማለት ነው። በዚህም ምክንያት በ4ኛ ወር ማድረግ ያለባችሁ ጥንቃቄዎች አሉ ማለት ነው። ጽንሱ እየገፋ ሲመጣ የእናንተም ጥንቃቄ ትንሽ ሻል እያለ መምጣት አለበት። ከዚህ ውስጥም የመጀመሪያው የምግብ መጠንን በጥንቃቄ ማስተካከል ነው። የምግብ ፍላጎታችሁ ስለሚከፈት ለ2 ሰው መብላት አለብኝ ብላችሁ ከፍተኛ የካሎሪ ምግብ መመገብ አላስፈላጊ የክብደት መጨመር ያመጣባችኋል። ይልቁንም በፋይበርና በፕሮቲን የበለጸጉ አነስተኛ ምግቦችን በቀን ውስጥ በተደጋጋሚ ማለት ነው 3 ከመብላት በተደጋጋሚ 4 ጊዜ ወይም 5 ጊዜ እስከ 6 ጊዜም ትችላላችሁ። እንደዛ አርጋችሁ መመገብ ይመረጣል ማለት ነው። ሌላው ከአለባበስ ጋር ተያይዞ ነው። ምቹ አልባሳትን መልበስ ይኖርባችኋል። በዚህ ወር ሆድና ወገብ ማደግ ስለሚጀምር ጥብቅ ያሉ ሱሪዎችንና ልብሶችን ማስወገድ ያስፈልጋል። ጥብቅ ያሉ ልብሶች የምግብ መፈጨትን ያዘጋያሉ፣ የደም ዝውውሮችንም የሚገድቡ ይሆናል ማለት ነው። ከጫማም ጋር ተያይዞ እንግዲህ ዝቅተኛ ጫማ ነው ማድረግ ያለባችሁ ማለት ነው። ሌላው 3ኛ ላይ የጥርስና የድድ እንክብካቤ ማድረግ አስፈላጊ ነው። በሆርሞን ለውጥ ምክንያት በ4ኛ ወር የድድ ማበጥና የደም መውጣት ሊከሰት ይችላል። በየቀኑ አፋችሁን በጨው ውሃ መጉመጥመጥና ጥርስን ለስላሳ ብሩሽ በመጠቀም በጥንቃቄ መቦረሽ ይኖርባችኋል ማለት ነው። ሌላኛው ወሳኙ ጉዳይ እንግዲህ በቂ ውሃ መጠጣት ነው። እንዲሁም የእግር መንገድ ማድረግ ይኖርባችኋል። የደም መጠን እየጨመረ ስለሚሄድ በቀን ከ2.5 ሊትር በላይ ውሃ መጠጣትና በቀን ለ20 ወይም ደግሞ ከ20 እስከ 30 ደቂቃ በእግር መጓዝ የደም ዝውውርን የሚያፋጥን ይሆናል። የሆድ ድርቀትንም የሚከላከልላችሁ ይሆናል ማለት ነው። ሌላው በ4ኛ ወር ላይ እንግዲህ ጥንቃቄ ማድረግ ያለባችሁ ጉዳይ የአተኛኘት ሁኔታ ነው። የአተኛኘታችሁ ሁኔታ በዚህ ወር ላይ መቀየር ይኖርበታል። ከ4ኛ ወር ጀምሮ በጀርባ መተኛት በደም ስሮች ላይ ጫና ስለሚፈጥር በጎን መተኛት፣ በተለይ በግራ ጎን ማለት ነው መለማመድ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች 4ኛ ወር በእርግዝና ጉዟችሁ ውስጥ የብርታት የጤናና የደስታ ጊዜ ነው። ትክክለኛውን ምግብ በመምረጥ እና አስፈላጊዎችን ጥንቃቄዎች በማድረግ ራሳችሁንና ልጃችሁን መጠበቅ ይኖርባችኋል ማለት ነው። ውድ ቤተሰቦች ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ሌሎች የሚጠቅም ስለሆነ ሼርም አድርጉት። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።